तो ये थी सूरह इखलास की ይሄ ነበር እንግዲህ የሱረቱል ኢኽላስ የኋላ ታሪኩ። እኛ የሱራውን አያት ከመረዳታችን በፊት ይህንን ነገር በደንብ መረዳት አለብን። ይሄ ሱራ በእኛ ህይወት ላይ ምን ያህል አስፈላጊ እንደሆነ። ለዚህ ደግሞ ይህንን ታሪክ ስሙ። ነገሩ የ1930 ዓመተ ምህረት ነው። ከሰይድ ቤተሰብ ውስጥ ዘይቱና ቢን አግብታ የመጣች ጊዜ አማትየው የወርቅ የአንገት ሐብል ሰጣት ነበረ። ይሄ ትክክለኛው የወርቅ የአንገት ሐብል ነው፣ የቤተሰባችን መታወቂያ እና ማደራ በትክክል ጠብቂው፣ ምንም አይጨነቁ እናቴ፣ እኔ በጥሩ ሁኔታ ጠብቀዋለሁ፣ ተባረኪልኝ እኔ ልጅ፣ አላህ በሰላም ያቆይሽ አንቺን። ጥቂት ዓመት ካለፈ በኋላ ዘይቱና ቢ ከምራትነት እናትነት ከእናትነት ደግሞ ወደ አማትነት ተቀየረች። እሷም ሐብሉን ለምራቷ ሰጠቻት። አማቷ እንደተናገረቻትም እሷም እንደዛው ተናገረቻት። ይሄ ትክክለኛው የወርቅ ሐብል ነው፣ የቤተሰባችን መታወቂያ። ምንም አያስቡ እናቴ፣ እኔ በጥሩ ሁኔታ ጠብቀዋለሁ፣ ተባረኪልኝ ልጄ፣ አላህ አንቺን በሰላም ያቆይሽ። ጊዜውም እየነጎደ ዘሩም እየተተካ መጣ። ከዛም አንድ ቀን ከሰይድ ቤተሰብ ውስጥ የችግር ናዳ ወረደባቸው። ምን ማድረግ እንዳለባቸው ምንም አልገባቸውም ነበር። ከዛም የልጅ ልጃቸው ሰደፍ እንዲህ አለች፣ የቤተሰባችን መታወቂያ የሆነውን ወርቅ ለምን አንሸጠውም? በችግር ጊዜ እኮ እሱ ነው ለኛ ሊጠቅምን የሚችል። እውነቷን ነው ያለችው። አዎ እውነት ብለሻል። ገንዘብ አስፈልጓቸው ስለነበር ችግር ላይም ስለነበሩ የወርቅ ሐብሉን በመያዝ ወደ ወርቅ ቤት መሄዱ። የወርቅ ቤቱ ባለቤት ወርቁን አየ፣ ቼክ አደረገና ፈገግ ብሎ እንዲህ አላቸው፣ ምንድነው የሚሉት ኻንሳብ? እየቀለዱ ነው እንዴ? ይሄ ሐብል እኮ ፎርጅድ ነው 100%። ከዛም ወደ ሌላ ወርቅ ቤት መሄዱ። ሁለተኛው ወርቅ ቤትም ተመሳሳይ ነገር ተናገራቸው። ቀኑን ሙሉ የተለያየ ወርቅ ቤት አስፈተሹ፣ አጣሩ። ሁሉም ወርቅ ቤቶች መልሳቸው አንድ ነበር፣ ይቅርታ አለቄ፣ ፌክ ነው ይሄ። አሁን አስፈላጊው ጥያቄ ያ ሐብል ለስንት ዓመታት ነበር የሰይድ ቤተሰብ ውስጥ የተቀመጠው? እስከ ዛሬ ድረስ ትክክለኛ ነው ወይስ አይደለም የሚለው አልታወቀም ነበር። የወርቅ ቤቱ ሰውዬ ግን ፎርጅድ መሆኑን በምን አወቀ? ምክንያቱም የወርቅ ቤቱ ሰውዬ ጋር አንድ መፈተሻ ድንጋይ አለ። የድንጋዩ ስም ደግሞ ታች ስቶን ይባላል። ወርቁን ከድንጋዩ ጋር ስትፍቁት ያን ጊዜ ይታወቃል ወርቅ ነው ወይስ ነሐስ፣ ብር ነው ወይስ ብረት የሚለው። ልክ እንደዚሁ ሱረቱል ኢኽላስ የቁርአናችን ታች ስቶን ነው፣ ማለትም እስኬላችን ነው፣ ደረጃችን የምናውቅበት። እዚህ ላይ እናንተ ኢማናችሁን ቼክ ማድረግ ትችላላችሁ። ኢማናችሁ የወርቅ ደረጃ ነው ወይስ የነሐስ ደረጃ የሚለውን ማወቅ ትችላላችሁ። የእናንተ ተግባራችሁ ከነዚህ 4 አያዎች ጋር ካልተገናኘ ምናልባትም እናንተ ኢማን ነው ወርቅ ነው ብላችሁ ያሰባችሁት ነሐስ ሊሆን ይችላል። እድሜ ልካችንን ወርቅ ነው ብለን ያልነው ነሐስ ሆነ አይደል? ምን አለ መጀመሪያውኑ አጣርተን ቢሆን ኖሮ። አሁን ምንድነው የምናደርገው አባዬ? ምን እናደርጋለን ሸህላ? አሁንማ በቃ የተዘናጋንበትን ቅጣት እንቀጣለን። አሁን ደግሞ የቁርአንን ይሄን ተችስቶን በቀላል መንገድ እንረዳ፣ በሲኒማቲክ አቀራረብ። አቡ አርባ እስቲ በነብያችን ሰለላሁ ዐለይሂ ወሰለም ላይ የወረደውን ቁርአን አሰማን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ይህንን ሱራ ከመጀመሪያ በፊት አንድ ነገር ልነግራችሁ ፈልጋለሁ። ይህንን ሱራ እንድታስታውሱት ከቻላችሁ መዝገብ ላይ መዝገቡ አድርጉት። በእርግጠኝነት አብዛኞቻችን ብዙ የቁርአን ሱራዎችን ረስተናል፣ ዘንግተናል። ስለዚህ መዝግቡት፣ ለማስታወስም ይረዳችኋል፣ ለእናንተም ቀላል መንገድ ይሆናል። እዚህ መዝገብ ላይ እንደምታዩት ዑለማዎች 20 ስም ሰጥተውታል። ሱራ ተውሂድ፣ ሱራ ኢሕሳስ፣ ሱራ ያመን፣ ሱራ ነጃት፣ በጣም ብዙ ስም ሰጥተውታል። ከሁሉም በላይ ታዋቂው ስም ግን ሱረቱል ኢኽላስ ነው። የመጀመሪያው አያ ምንድነው? ቁል ሁወላሁ አሐድ ብለህ በላቸው አላህ አንድ ነው። ሱራ ካፊሩን ላይ እንደነገርኳችሁ ቁል ማለት የአላህ ትእዛዝ ነው፣ በላቸው ንገራቸው ማለት ነው። ስለዚህ ቁል የሚል ነገር ካለበት ረሱል ሰለላሁ ዐለይሂ ወሰለም ካንደበታቸው የሚያወጡት ራሳቸው ሳይሆኑ አላህ በል ንገራቸው ብሎ እያዘዛቸው እንደሆነ። ሱራ ካፊሩን ላይ ግን ያለችው ቁል ደግሞ ምንድነው? ለካፊሮች ንገሯቸው ነው የሚል። እዚህኛው ላይ ደግሞ ህዝቦች አልተጠቀሱም። ለነማን ነው? እንዴትስ ነው ደግሞ የሚነገራቸው? ንገራቸው እኔ የምገዛው ጌታ አንድ አላህን ብቻ ነው። አላህ አንድ ነው። እንደ ዑለማዎች ንግግር ከሆነ አንድ ህዝብ ካልተጠቀሰ ይሄ ቁል የሚለው ዓለም አቀፍ ሆኗል ማለት ነው። ስለዚህ ይሄ መልእክት ለሁላችንም ነው መድረስ ያለበት ማለት ነው። መሬትም ላይ ላለው ሰማይም ላይ ላለው ለራሳችንም ጭምር
ዓለም ላይ ላሉት ለእያንዳንዱ ሰዎች የተሰጠ መልእክት አላህ አንድ ነው። እዚህ ላይ ደግሞ ሁወ የሚለው እሱ ማለት ነው። ነገር ግን አላሁ ተዓላ ይህንን ቢልስ ቁል አላሁ አሐድ መልእክታውንም ያው ነው። አላህ አንድ ነው ንገራቸው። አላህ አንድ ነው። ሁወ የምትለው ለምን አስፈለገች? ዓለማችን ላይ አንድ ታሪክ ስንሰማና ስለ አንድ ሰው ስናወራ ናውን መጀመሪያ ይመጣና ፕሮናውን ከዛ በኋላ ነው የሚመጣው። ለምሳሌ ያክል እንዲህ እንላለን፣ ጫካ ውስጥ አንድ አንበሳ ይኖር ነበር። ያ አንበሳ እጅግ በጣም አስፈሪ ነበር። አያችሁ አይደል? መጀመሪያ ላይ ስለ አንበሳው ነው የተገለጸው እዚህ ታሪክ ላይ። እኔ ግን እንደዚህ ብላችሁ ኖሮስ እጅግ በጣም አስፈሪ ነበር ብላችሁ ፊት ለፊት ያለው የሚጠይቀኝ ማን ነው አስፈሪው ነበር። ልክ እንደዚሁ አላሁ ሱብሓነሁ ወተዓላ ሁወ የምትለዋን ቃል እዚህ ላይ በመጠቀም አስደንጋጭ በሆነ ሁኔታ አላሁ ሱብሓነሁ ወተዓላ ይሄን እያለ ነው። በሚያስደነግጥ ንግግር ንገሯቸው፣ እሱ አላህ አንድ ነው። እሱ ማን? እሱ አንተን የፈጠረህ ካንተ ውስጥ ላይ ሳይቀር ያለው ጌታ። ምክንያቱም አላሁ ሱብሓነሁ ወተዓላ የሰው ልጆችን ሲፈጠር በእንደዚህ አይነት አስተሳሰብ ውስጥ ነው እንዲፈጠሩን ያደረጋቸው። ከሱ ውስጥ ያለችው ሩህ ወይም ነፍስያው አንድ የሆነ ጌታ እንዳለ ትረዳለች። አንድ አላህ የሆነ እሱንና ዓለምን የፈጠረ ጌታ እንዳለ። አላህ የሚለው ደግሞ ጸንቶ የቆመ ስም ነው። ዓለማችን ላይ ያሉ ስሞችን ማባዛት ትችላላችሁ፣ ኤስ ጨምራችሁ። ለምሳሌ ያክል ጎድን ጎድ ስትሉታላችሁ፣ ጣዖትን ጣዖቶች፣ አማልክቶች፣ ጠንቋዮች። አላህ የሚለውን ግን ኤስ ጨምረን አላህስ ማለት አንችልም። የአላህን ጌትነትና ታላቅነትኛ መግለጽ አንችልም፣ ገልጸንም አንጨርሰውም። ነገር ግን ከኛ ጋር ያለው ጥብቅ ዝምድና ግን ውስጣችን ይነግረናል አለ ውስጣችን ላይ። ከዚህ ውጪ የትኛውን መጽሐፍ አንሱና እስቲ አንብቡ። ስንት ንጉሶች፣ ንጉሰ ነገስታቶች፣ ሙሽሪኮች መጥተው ነበር። ፊርዓውን እኔ ጌታ ነኝ አለ። ቃሩን በሀብቱ እጅግ በጣም ጎረረ። ያን ጊዜም ቢሆን ግን ማናቸውም ይህን አላሰቡም ስማቸውን አላህ ብለው ለማውጣት ወይም ደግሞ የጣዖታቸውን ስም አላህ ብሎ ለማውጣት ይደፈር አልነበረም። ይሄ አላህ ጌታችን ለራሱ ያወጣው ስም እንጂ ማንም ኮፒራይት ሊያደርጉ የሚችል ስም አይደለም። የአላህ ብቻ የሆነ ስም። እዚህ ላይ ደግሞ አንድ በጣም ገራሚ ቃል አለ፣ አሐድ አንድ። ነገር ግን ይሄ እኛ የምንቆጥረው ቁጥር አንድ እንደሱ እንደማለት እንዳይመስላችሁ። ለምሳሌ በአረብኛ አንድ ቁጥር ዋሂድ ይባላል። ስለዚህ እዚህ ጋር አሐድ ከተባለ ደግሞ ፊት ለፊቱም ከኋላውም ማንም የሌለው እንደሱ አይነትም የለውም፣ ወደፊትም እንደሱ አይነት አይኖርም፣ አምሳያም የለውም ማለት ነው። ለምሳሌ ያክል እናንተ ጋር አንድ ኬክ አለ። ስለዚህ እናንተም እኔ ጋር አንድ ኬክ አለኝ ትላላችሁ። እኔ ጋር ግን አሐድ ኬክ አለ ማለት አትችሉም። ምክንያቱም የእናንተን ኬክ በጣም ብዙ ሰዎች ስለሆነ ያዘጋጁት የሰሩት። ከዛ ውጭ ደግሞ እዛ ኬክ አጠገብ ሌላ ኬክ ከተቀመጠ ሁለት ኬክ ይሆናል ማለት ነው። ኬኩም የሚቆረስ ከሆነ ደግሞ በጣም ብዙ ቁርስራሾች ይወጡታል ማለት ነው። እቺ የቁርአን አያት የሌላ እምነት ተከታዮች ጌታቸውን እንደሚከፋፍሉት እንዳይከፋፍሉት አድርጎ ነው የተናገረው። እነሱ ሶስት አካል አለው ጌታችን ነው የሚሉት። የመጀመሪያው አባት፣ ከዛ ልጁ ዒሳ፣ ከዛም መንፈስ ቅዱስ ይላሉ። አስተግፊሩላህ። ስለዚህ በዚህ ሙሉ አያት ላይ ስለምንድን ነው እያወራን ያለነው? ብለህ በላቸው አላህ አንድና ብቸኛ ጌታ ነው። በሰዎች አይምሮ ደግሞ አላህ ብቸኛ ከሆነ ምናልባት ደካማ ይሆን እንዴ ሊሉ ይችላሉ። ምክንያቱም ብቸኝነትን ከድክመት ጋር ስለምናያይዘው። በሁለተኛው አያ አላሁ ተዓላ መልስ ሰጠን። አላሁ ሰመድ። አላሁ ተዓላ ከማንም ምንም የሚጠብቅ ጌታ አይደለም። አላሁ ተዓላ ራሱን እያስተዋወቀ ነው ያለው። እሱ ማን እንደሆነ የሱ ማንነት ምን እንደሆነ። አሰመድ የሚለው ይሄ ቃል ሙሉ ቅዱስ ቁርአን ውስጥ አንዴ ብቻ ነው የተጠቀሰው። እና ምቺ ቃል የዚህ ሱራ በጣም ከባድ ቃል ናት። በጣም በጥንቃቄ አዳምጡኝ እሺ፣ በጥንቃቄ አዳምጡኝ። ይሄ ሱራ የወረደ ጊዜ ሰሃባዎች ለረሱላችን ሰለላሁ ዐለይሂ ወሰለም አሰመድ ምንድነው አሏቸው። አሰመድ ማለት የአስተዳዳሪ ያ ሁሉን አድራጊ የሆነ የሰዎችን ፍላጎት የሚያሟላ ነው። አሰመድ ማለት ያ ነው መላው ዓለም ከሱ የሚፈልግ። ዓለማችን ውስጥ ያሉት ሁሉም ነገሮች ከሱ ይፈልጋሉ። እንስሳም ሆነ የሰው ልጅ በየሰዓቱ አየር እንፈልጋለን፣ ውሃ እንፈልጋለን፣ ስንራብ ምግብ እንፈልጋለን። ልባችን በማዘን በአይኖቻችን እንባ ሊፈሱ ሲሉ፣ ምቾትን ስንፈልግ፣ ብቸኝነት በጣም ሲያስፈራን፣ ደስታና ሰላምን ፍለጋ ያን ጊዜ ማጋን የምንሄደው እሱ ጋር ነው የምንሄደው። ያ አላህ ወንጀላችንን ይቅር በለንና ጀነትን ወፍቀን። አሁን ይሄ ቁርአን አያ ሁሉንም እምነቶች ሁሉንም የሳይንስ ቲዮሪ ጠቅላላ ወደ ኋላ ጣለ። ጌታ የሚባል የለም ዓለም ዝም ብሎ ነው የተፈጠረው ሲል የነበረው፣ ግራቪቲ ነው ሁሉንም ነገር እየተቆጣጠረና እያስተዳደረ ያለው ሲል የነበረው። ስለዚህ ይሄ አያ የሚለው አላህ አሰመድ ነው፣ ግራቪቲም ከሱ ጠባቂ ነው። በመጀመሪያና በሁለተኛው አያ ስለምን ነበር ያወራነው? ብለህ በላቸው አላህ አንድ ነው፣ ከሁሉም ጋር የሆነ ጌታና ሁሉንም ጠባቂ የሆነ ጌታ።
ቁል ሁወ አላሁ አሐድ አላሁ ሰመድ። የዚህ ትርጉሙ ደግሞ ሰፋ ስናደርገው አላሁ ተዓላ ከሁሉም የተለየ ጌታና ከሁላችንም ጋር ያለ ጌታ ነው። አያት ቁጥር 3 يلد ولم يولد አልወለድም አይወለድምም። እዚህ ላይ ላምን ነው የተጠቀመው። በዚህ ደግሞ ግልጽ ነው የሆነው ይሄ አያ ስላለፈው ነገር ነው እያወራ ያለው። ነገር ግን ስላለፈው ለምን ልክ መጀመሪያ በቪዲዮ መጀመሪያ ላይ እንዳየነው በመላው ዓለም ላይ የነበሩ እምነቶች፣ ሃይማኖቶች ጌታቸውን በምስል ቀርጸውት ነበር። ስለዚህ ይሄ አያ ሁሉንም እምነት ውድቅ አደረገ። አላህ ልጅ እንደሌለውና አላህ የማንም ልጅ እንዳልሆነ ብለህ በላቸው። እኔ የምገዛው ጌታ አንድ ነው። አላህ ብቸኛ ጌታ ነው። የማንም አባት አይደለም፣ እንዲሁም የማንም ልጅ አይደለም። እዚህ ላይ የሚነሳው ጥያቄ አላህ ልጅ ቢኖረው ምን ችግር አለው የሚለው ከሆነ ችግሩ ምን ይሆናል ማለት ነው? አላህ ልጅ የሚኖረው ከሆነ ይካፈላል ማለት ነው። አላህ አሐድ አይሆንም ማለት ነው። የሆሊውድ ፊልሞች ላይ አብዛኛውን ጊዜ እንደምናየው ሁለት ጌታዎች ሆኑና ትልቁ ጌታ ወደ ታችኛው ጌታ ወረደ፣ ትንሹን ጌታ ሊያግዘው፣ ሊረዳው፣ ሊያስተካክልለት። አባዬ እኛ ሁላችንም ተባብረን እነዚህ እንጋፈጣቸዋለን። ዝም በል ላፌ፣ እነዚህን ሁሉ ጨርሳቸው። እርሱ ካዘዙኝ ጨርሳለሁ፣ ጀምራለሁ። አላሁ ተዓላ ይህን ሁሉ ነገር እጅግ በጣም ከመጥላቱ የተነሳ ሱራ መርየም ላይ እንዲህ አለ። السماوات يتفطرن منه وتنشق الأرض وتخر الجبال هدا ማለትም ረህማን ልጅ አለው ብላችሁ ያላችሁ እጅግ በጣም መጥፎ ንግግርን ተናገራችሁ። በዚህ ውሸት ንግግራችሁ ሰማይም ይጮሃል፣ ምድርም ትሰነጠቃለች፣ ተራሮችም ፈራርሰው ወደ አፈርነት ይቀየራሉ በቅርቡ። የመጨረሻው አያ ቁጥር 4 ولم يكن له كفوا أحد ለሱ ደግሞ አንድም ቢጤ አምሳዬ የለውም። እዚህ ላይ ማስተዋል ያለባችሁ ነገር የመጀመሪያው አያ አሐድ በሚለው ላይ ነው ያለቀው። የመጨረሻውም አያ አሐድ በሚለው ላይ ነው ያለቀው። በእነዚህ በአራቱ አያዎች ምንድነው ሲነገር የነበረው? በመጀመሪያው አያ ንገሯቸው እዚህ ዓለም ላይ ላሉት ለአጠቃላይ አላህ አንድና ብቸኛ ነው። ይሄ ማለት ደግሞ ደካማ ነው ማለት አይደለም፣ መላው ዓለም ከሱ የሚፈልግ እንጂ። ምክንያቱም እሱ ዩኒክ ነው። ስለዚህ እሱ ልጅም የለውም፣ የማንም ልጅም አይደለም። አላሁ ተዓላ ይህንን ያክል ዩኒክ ስለሆነ ምንም አምሳያም ሆነ ቢጤ የለውም፣ የሚወዳደረውም የለም። በረሱላችን ሰለላሁ ዐለይሂ ወሰለም እይታ እቺ ሱራ ይህንን ያክል አስፈላጊ ነበረች። አንድ ሰው ቁል ሁወ አላሁ አሐድ ማለትም ሱረቱል ኢኽላስን ሲቀራ የአንድ ሶስተኛ የቁርአንን አጅር ያገኛል ነው ያሉት። 3 ጊዜ ቁል ሁወ አላሁ አሐድን በመቅራት ሙሉ ቁርአን እንደቀራችሁ ይቆጠራል ማለት ብቻ ሳይሆን እናንተ ቁርአንን በምትረዱት ጊዜ ዑለማዎች ቁርአንን በ3 ከፍለውታል፣ በ3 ካታጎሪ። የቁርአን የመጀመሪያው 1/3ኛው ክፍል ስለዚህ ነው የሚያወራው፣ ስለ ሐላል፣ ስለ ሐራም፣ ስለ ሰላት፣ ስለ ጾምና ስለ ዘካ። የቁርአን ሁለተኛው ክፍል ደግሞ የሚያወራው ስለ ነቢያቶች፣ ስለ ጀሃነም፣ ስለ አኺራ፣ ስለ ሞትና ስለ ህይወት እንዲሁም ስለ ጀነት። የቁርአን 3ኛው ክፍል ደግሞ ስለ ተውሂድ ነው የሚያወራው። ማለትም አላህ ማን ነው? ምንድነው? የአላሁ ተዓላ ልዩ ጌትነት፣ ልዩ ማንነት። እንዳያችሁት በሱረቱል ኢኽላስ አላሁ ሱብሓነሁ ወተዓላ በ4 መስመሮች ሙሉን ተውሂድ ነው የሰበሰበው። ስለዚህ ይህንን ቁርአን በመቅራት የምናገኘው 1/3ኛ ደረጃ ነው። እኔ የምገዛው ጌታ አንድ አላህን ብቻ ነው፣ እሱም አንድና ብቸኛ ነው።